ጤና ይስጥልን እንደምቆያችሁን ክቡራትና ክቡራን ተመልካዮች ዶት ስትሪም ፕሮግራም አሁን ተጀምሯል። ዶት ስትሪም የተለያዩ ሐሳቦች፣ አመለካከቶችና ግንዛቤዎች በአንድ መድረክ ጥልቅ ውይይት የሚደረግባቸው ፕሮግራም ነው። ፕሮግራሙ የሐሳብ ብዝሃነትን የሚያበረታታ የክርክርና የውይይት መድረክም ነው። ተቃራኒ ሐሳብና ምልከታ ያላቸው ግለሰቦች፣ ምሁራንና የሐሳብ መሪዎች በሚያደርጉት ውይይት ታዳሚዎች ሚዛናዊና ሁለንተናዊ ግንዛቤ የሚጨብጡበት ደግሞም ውስብስብ ጉዳዮችን እንዲገነዘቡ የሚያስችል ነው። በዶት ስትሪም ከወቅታዊና አወዛጋቢ ጉዳዮች ጀርባ ያሉ እውነታዎች በግልጽነት ይፈተሻሉ። ኢትዮጵያ የሐሳብ ብዝሃነት ያለባትና የፖለቲካ ስርዓቷን ቢሆን ውስብስብ ፍላጎቶች ያሉበት ነው። የፖለቲካ ምህዳሩም የመድብለ ፓርቲ ስርዓትን መሰረት ያደረገ ሲሆን በሀገሪቱ የፖለቲካ ምህዳር ቁጥራቸው የበዛ የፖለቲካ ፓርቲዎችም አሉ። በዚህ የፓርቲ ፖለቲካ ስርዓት ውስጥ የፖለቲካ ፓርቲዎች ቁጥር ጉዳይ የተለያዩ ወገኖችን ሲያከራክር የቆየና ዛሬም ድረስ ወጥ የሆነ መግባቢያ ላይ ያልተደረሰበት ነው። በዚህ አውድ ምን ያክል የፖለቲካ ድርጅቶች ለሀገሪቱ የፖለቲካና የዲሞክራሲ ስርዓት እድገት ያስፈልጋሉ የሚለው ጥያቄ ወሳኝ ሆኖ ቀጥሏል። በዛሬው የዶት ስትሪም ፕሮግራማችንም የፓርቲዎች ቁጥር ለውጤታማ አስተዳደር፣ ሁሉን አቀፍ ውክልናና ለፖለቲካ መረጋጋት ባላቸው ድርሻ ዙሪያ ውይይት ያደረገን ቆይታ እናደርጋለን። አብራችሁን ነው። በዚህ ጉዳይ ላይ ውይይት ያደረጉ አብረውን ቆይታ የሚያደርጉ ሶስት እንግዶች በመስመር ላይ ተገኝተዋል። እንግዶችን ለማስተዋወቅ ያክል አቶ አበበ አካሉ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ የህዝብ ግንኙነት ኃላፊ እንዲሁም ደግሞ የፓርቲዎች ቁጥር ማነስ አለበት በኢትዮጵያ ፖለቲካ ውስጥ የሚል አቋም ያላቸው ፖለቲከኛ ናቸው። ሌላው ደግሞ አቶ አማኑኤል ሞጊሶ ናቸው። አቶ አማኑኤል የወላይታ ብሔራዊ ንቅናቄ ፓርቲ ሊቀመንበርና በኢትዮጵያ ፖለቲካ ውስጥ የፓርቲዎች ቁጥር መብዛት አለበት የሚለውን ሀሳብ የሚደግፉ ፖለቲከኛ ናቸው። ከዛም ባለፈ እንግዲህ አቶ ሴነሳ ደምሴ ደግሞ በአምቦ ዩኒቨርሲቲ የፖለቲካል ሳይንስ ምሁር ናቸው። ሶስታችሁም እንግዶቼ እንኳን በደህና መጣችሁ ወደ ፕሮግራሙ። እንኳን በሰላም ተበቃችሁ። እንኳን ደህና ቆየ። የፓርቲዎች መብዛት በኢትዮጵያ ፖለቲካ ስርዓት ውስጥ በተጨባጭ ባለው የኢትዮጵያ ፖለቲካ ስርዓት ውስጥ ምን ፋይዳ አለው፣ እንዴት ያለ ጥቅም፣ እንዴት ያለ ጉዳት አለው ከሚለው ጠቅለል ያለ ሀሳብ እንጀምርና ሌሎች ሀሳቦችን እያነሳን እንቀጥላለን። ከአቶ አበበ እንጀምር። የፓርቲ እንቅስቃሴ የጀመረው 66 ከኢትዮጵያ ቤት መከሰት በኋላ ነው። ከዛ ቤት የነበረው የዘውድ አገዛዝ ውስጥ ምንም አይነት የፖለቲካ እንቅስቃሴ አልነበረም። ከዛ በኋላ እንግዲህ በወታደራዊ አስተዳደር ደርግ ሰዓት ላይ የነበሩት ፓርቲዎች ምን ያክል ወጀብ ውስጥ አልፈውና እንደጠፉና ከ83 በኋላ ደግሞ በዘመነ ኢህአዴግ ፓርቲዎች እንደ አሸን ፈልተው ወጥተው እንቅስቃሴ ተጀመረ። እሱ ይበል የሚያሰኝ ነበረ። በዛም ውስጥ ያው ስርዓቱን እያጀቡ ወደ በየ5 ዓመቱ ቤተ መንግስት ከመሸኘት በላይ ብዙ እንትን አልነበራቸውም። ኤኒዌይ ግን የተሻለ እንቅስቃሴ ነበር። አሁን በዚህ በብልጽግና ወቅት ደግሞ በተለይ ከለውጡ በኋላ ያሉ ፓርቲዎች በአንድ ጊዜ ወደ 107 ፓርቲ ነበር። በተለይ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሲቋቋም ከዛ ወይዘሪት ብርቱካን ኃላፊነት ላይ ከወጡ በኋላ ወደ 130 ምናምን ደርሰው የፓርቲው ቁጥር ከብሔር ብሔረሰቦችም ቁጥር በላይ ሆኖ በተለይ ሀገር አቀፍ ፓርቲዎች በተለይ ደግሞ የክልል ፓርቲዎች በጣም በብዙ ቁጥር ነው የወጡትና ይሄ የፓርቲዎች ቁጥር መብዛት የኢትዮጵያን ሕዝብ በብዙ መልኩ ነው የጎዳው። የኢትዮጵያ የፖለቲካ ምህዳር መስፋትና መጥበብ በፓርቲዎች ቁጥር አይደለም የሚለካው። እውነተኛ የሆኑ ፓርቲዎች ወጥተው በእውነትም የኢትዮጵያ ሕዝብ አማራጭ ሆነው ስርዓቱን በአግባቡ መገዳደር ሲችሉና የሕዝብን ድምፅ ሰብስበው በአንድነት በጋራ መቆም ሲችሉ ነው። የተበተነ ድምፅ ተይዞ ወደ ምርጫም ሲገባ ገዢውን ፓርቲ ለመገዳደር የሚያስችል ቁመናም አይኖረንም። ሰብሰብ ማለት ያስፈልጋል። በተለይ ደግሞ የክልል ፓርቲዎች ሰብሰብ ብሎ ይሄን ስርዓት በምርጫ ለመለወጥ የሚያስችል አቅምና ቁመና መፍጠር ሲገባ ተበታትኖ ለቁጥር አታካሽ ሆኖ ኢቭን ማህበረሰቡ እንኳን የትኞቹ ናቸው ማን ነው ስሙን እንኳን ማናቀዋል። እኔ ምርጫ ቦርድ እንኳን ያንዳንዱን ፓርቲ ስም በአግባቡ የሚያውቅ አይመስለኝምና ለጥንካሬ ይበጃል። ሰብሰብ ስንል ነው አቅም የምንፈጥረው። አቶ አማኑኤል ቀደም ብዬ ያነሳሁትን ተመሳሳይ ጥያቄ ላንሳ። በተለይ የፓርቲዎች መብዛት በኢትዮጵያ ፖለቲካ ውስጥ እንዴት ያለ ጥቅም አለ? እንግዲህ እርስዎ በተለይ በተለያዩ ጊዜያትም በሚሰጡት ሀሳብ ፓርቲዎች በኢትዮጵያ ፖለቲካ ውስጥ መብዛት አለባቸው የሚል አቋምም አሉትና እንዴት የሚለውንም አብረው ያንሱልን። የፓርቲዎች መብዛት በኢትዮጵያ ፖለቲካ ውስጥ በምን መልኩ ነው ጠቀሜታ የሚኖረው? አቶ አበበ ካነሳው ነገር ጋር የተወሰነ ልዩነት ያለኝና የኢትዮጵያን ነባራዊ ተጨባጭ ሁኔታ ማየት ብንችል የተሻለ ነው የሚመስለው። ኢትዮጵያ በራሷ በአፈጣጠሯ ብዝሃ ናት። አና ብዝሃነቷን በደንብ መረዳት አለብን። ሁለተኛ ከ81 በላይ ብሔር ብሔረሰቦችና ህዝቦች ያሉባት ሀገር ናት። እሱ ብቻ አይደለም።
ኢትዮጵያ እያንዳንዱ ብሔር ብሔረሰቦች የራሳቸው የሆነ ታሪካዊ ጥያቄና ቁርሾ ያላቸው ማህበረሰቦች ናቸው። ሶስተኛ በክልሎች በብሔሮች አንኛ እቺ ኢትዮጵያ የምትባለው ሀገር ስትመሰረት በፍትህ ላይ አይደለም የተመሰረተችው በራሱ። ከዚህ አንፃር እያንዳንዱ ማህበረሰብ የተለያየ ጥያቄ የተለያየ የራሱ ድምጽ ያለው ማህበረሰብ ነው። ትልቁ ነገር ደግሞ በዚህ ማህበረሰብ አሁን የፖለቲካ ንቃተ ህሊና በራሱ አንድ አይደለም። አሁን እኛ ዲሞክራሲን ስንፈልግ ድምጾች መሰማት አለባቸው። ዲሞክራሲን መለማመድ አለብን። ማህበረሰቡ አስማች አስወስብ በተቻለ መጠን ኢትዮጵያ ውስጥ ያሉ የህብረተሰብ ክፍሎች ዜጎች በዲሞክራሲያዊ መብቶች የተሳትፏቸው መጨመር አለበት። ይህ ለዲሞክራሲ መጎልበት ትልቅ ፋይዳ አለው። እነዚህ አሁን ፓርቲዎችን ቁጥራቸውን አሁን ማልቲ ፓርቲ ሲስተም ወይም ደግሞ ብዛ ፓርቲ ስርዓት ስንል እንዲዮ ፓርቲዎች እንደ አሸን ይፍሉ የሚል አቋም አይደለም ያለኝ። ፓርቲዎች መኖራቸው ጥያቄዎችን ተቋማዊ መልክ አስይዞ ድምጽ በዲሞክራሲያዊ መንገድ እንዲስተናገድ ከግጭት ከቫዮለንስ በነገራችን ላይ ድምጽን ባፈንክ ቁጥር በሌላ መንገድ ወደ ቫዮለንስ እያመራው ነው። አሁን የኛ ጋር ችግሩ የኛ ሀገር አሁን ችግር የመለያየቱም የተለያዩ ነገሮች እየተነሱ ያሉ የግጭቶችም ችግር የፓርቲዎች መብዛት መሰረታዊ ችግር አይደለም። ችግሩ የህዝብን ድምጽ በትክክለኛ መንገድ ለማስተናገድ መቸገራችን የፓርቲዎች ቁጥር አይደለም። የፓርቲዎች ቁጥር መብዛት በአንድ ሀገር የፖለቲካ ስርዓት መስፋት እና እንዲሁ ለዲሞክራሲ ግንባታ ዋስትና ሊሆን ይችላል ወይ? ምክንያቱም ይሄንን ማነሳው ለምንድነው? ለምሳሌ አሜሪካን እንውሰድ። አሜሪካ እንግዲህ በዓለማችን ላይ ትልቋ ዲሞክራሲ የምትባል ሀገር ነች። ግን የፓርቲዎችን ቁጥር በዛ ሀገር ብንመለከት በጣም የተወሰኑ ቁጥር ያላቸው ፓርቲዎች ናቸው። እንደውም 2 ፓርቲዎች ናቸው በዛ ሀገር ፖለቲካ ውስጥ ጎልተው የሚወጡትና የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? የአሜሪካ ነባራዊ ሁኔታና የኢትዮጵያ ነባራዊ ሁኔታ ስንወስድ ሁለቱ በጣም የተለያዩ ናቸው። ኢትዮጵያ ውስጥ ቅድም ነገር ያለው 81 ብሔር ብሔረሰቦች ያሉት አንደኛ የተለያየ ቋንቋ ባህል ኢቭን ታሪካዊ ጥያቄዎች ይለያያሉ። የተለያየ ጥያቄ የተለያየ ጭቆና ውስጥ የቆዩ ተጨቁኛሉ የሚል የህብረተሰብ ክፍል ድምጽስ አልተሰማም የሚል የህብረተሰብ ክፍል ያለበት ሀገር ነው። ስለዚህ የአካታችነትን እና ውክልናን ሁለተኛ ዲሞክራሲያዊ ተጠያቂነትንም እዚህ ጋር ያሰፋልናል። ፓርቲዎች በዛ ባሉበት ጊዜ መንግስትን በተለያየ በተቋማታች ህዝቡ ጥያቄውን ለመንግስት የመጠየቅ እድል ይፈጥራል። የአሜሪካን እንደምሳሌ እንውሰድና አሁን አሜሪካ ዲሞክራሲ አሁን እንውሰድ ቢያንስ አሜሪካ ተቋሞች በጣም የተደራጀ ተቋም ያላት ሀገር ናት። ነገር ግን እንደዛም ሆኖ የአሜሪካ ዲሞክራሲ በጣም ኮራፕትድ ሆኗል። በኤሊቶች የሚመራ በገንዘብ የሚመራ ነው። እነ ኤለን ማስክን እንውሰዳው ቢሊዮነሮች ፈንድ ያደርጋሉ፣ ድምጽ ማኒፑሌት ያደርጋሉ። ኢቭን የነቃ የተማረ በዓለም የዲሞክራሲ ቁንጮ የተባለበት ሀገር ላይ በቅርቡ የተካሄደው እንትን ትራምፕ የተመረጠበትን አይነት ሁኔታ ምን አይበት ነው። ይሄ ባለሀብቱ ሞኖፖላይዝ የሚያደርግ ኢትዮጵያ እንደዛ አደረክ ማለት ህዝቡን ወዴት ይወሰርከው ማለት ወደ ኢምፔሪያል ወደ ቀድሞ ስርዓት ጥቂቶች ሞኖፖላይዝ አድርጎ ከተማ ትንሽ የነቁት ተደራጅቶ ድምጽ የተለያዩ ድምጾች እንዳይሰሙ የሚያደርግበትን እድል ነው። ያ ደግሞ እኛን ወደ ጦርነት ነው ደርግኑ ስለዚህ ደርግ ፓርቲዎችን እኮ በማፈኑ እኮ አላመለጥንም እኮ ወደ ጫካ ነው የተገባው አይደል? ያደግ በሚመጣበት ጊዜ እኮ በርካታ ፓርቲዎች ጦርነት ይዞ ነው የገቡት። ማሳነሳቸው ነው ያፓንም ሌሎች በርካታ ፓርቲዎችን ሜይሶን ብዙ ፓርቲዎች ባይሆን አሁን ለኛ የተሻለ የሚሆነው ምንድነው የሚሆነው? ፓርቲዎች በጋራ መጥቶ ኮአሊሽን መፍጠር ይችላሉ። እየተነሱ ያሉ ሐሳቦችን እየሰሙ ነው አቶ ሲነሳ። እርሶ በተለይ ከፖለቲካል ሳይንስ እሳቤው አንፃር የፓርቲዎች ብዛት ወይም ደግሞ የፓርቲዎች ቁጥር በአንድ ሀገር የፖለቲካ ስርዓት ውስጥ ምን አይነት ሚና ነው ያለው ከተጨባጭ የኢትዮጵያ እውነታም ጋር አያይዞ እንዲያነሱልኝ።
መድብለ ፓርቲ ስርዓት የምንለውና በብዙ የፖለቲካ ፓርቲዎች ጽንሰ ሐሳብ መካከል ልዩነት መኖሩን ልንገነዘብ ይገባል። ብዙ ፓርቲ አለ ማለት የተለያዩ አስተሳሰቦች የሚያራምዱ አሉ ማለት አይደለም። ስለዚህ መድብለ ፓርቲ ወይም ደግሞ ማልቲ ፓርቲ ሲስተም የምንለውና ፓርቲዎች መብዛት በእጅጉ የተለያዩ ናቸው ማለት ነው። ብዙ ምዕራባውያንን ብንወስድ አሜሪካን፣ ሌሎች ሀገሮች ዩኬን ብንወስድ የተለያዩ ፓርቲዎች አሉ። በእርግጥ ግን ደግሞ ኢንፍሉዌንሻል ሆኖ ተደማጭነት ኖሯቸው የራሳቸው የሆነ መዋቅር ኖሯቸው ፖሊሲና አስተሳሰብ ወይም ርዕዮተ ዓለም ኖሯቸው ሁኔታዎችን ኢንፍሉዌንስ ማድረግ ኢኮኖሚውን፣ ፖለቲካውን፣ ማህበራዊ መዋቅሩንና ፖሊሲዎችን ኢንፍሉዌንስ ማድረግ የቻሉ እንደተገለጸው በዩኬም በአሜሪካም ሁለት ፓርቲዎች ናቸው። ወደ አፍሪካ እና ወደኛ ሀገር ስንመጣ ደግሞ ብዙ የተመዘገቡ ፖለቲካ ፓርቲዎች አሉ። ግን ደግሞ ተጽዕኖ ፈጣሪ ሆኖ ለተቋቋሙለት ዓላማ ህዝብን ማገልገል፣ የፖለቲካ ስልጣንን ይዞ ህዝብን ማገልገል፣ የሚፈልጉትን ዓላማ ተግባራዊ ለማድረግ የሚችሉ ፖለቲካ ፓርቲዎች የሉ። ስለዚህ ያ መሆን የሚችለው ፖለቲካ ፓርቲዎች እንደሚታወቀው ዋናው ዓላማው የፖለቲካ ስልጣንን ይዞ የኢኮኖሚ፣ የፖለቲካ፣ ሌሎች ማህበራዊ ፖሊሲዎችን አውጥቶ ያንን ተግባራዊ በማድረግ ህዝብን ማገልገል ነው። የራሳቸውን ዓላማ ተግባራዊ ማድረግ ነው። ይሄንን ማድረግ የሚቻለው ደግሞ ጠንካራ የሆነ የፖለቲካ ፓርቲ ሲሆን ነው ብዬ ነው የማስበው። ይሄም የራሱ የሆነ መደበኛ የሆነ መዋቅር ያለው፣ ትክክለኛ መሪ ያለው፣ የሚደግፉት ፈንድ የሚያደርጉት አባላት ያለው እና የተለያየ ደግሞ በዛ ሀገር በዛ በሚያስተዳድሩት ወይም ደግሞ የሚወክሉት አካባቢ ላይ ሪፕሬዘንቴሽን ያላቸው ብራንች ያላቸው ሆኖ በጣም ኢንስቲትዩሽናላይዝድ ሆኖ ጠንካራ የሆኑ ፓርቲዎች ሲሆኑ ነው ያ ሊሆን የሚችለው። ስለዚህ ይሄ ደግሞ ሊመጣ የሚችለው ፓርቲዎች እንደኔ አመለካከት እና አስተሳሰብ ፓርቲዎች ስለበዙ ሳይሆን ጠንካራ ለውጥ ማምጣት የሚችሉ ህዝብን ማገልገል የሚችሉ ግልጽ የሆነ ወጥ የሆነ የሚታወቅ መዋቅር፣ የሚታወቅ ርዕዮተ ዓለም፣ የሚታወቅ ፖሊሲና የፖለቲካ ፕሮግራም ኖሯቸው የሚንቀሳቀሱ ፓርቲዎች ሲኖሩ ነው። እንደኔ ሐሳብ አፍሪካ ውስጥ የብዙ ችግሮች መንስኤ በጣም ትናንሽ አቅም የሌላቸው ግን ደግሞ ብዙ የሆኑ የፖለቲካ ፓርቲዎች መብዛታቸው በሀገሮች ውስጥ የተፈለገው እድገት ወጥነት ያለው ፖሊሲ እንዳይኖራቸው አድርጓቸዋል ብዬ አስባለሁ። አቶ አበበ እንግዲህ የፓርቲዎች ማነስን በተለይ በኢትዮጵያ የፖለቲካ ስርዓት ውስጥ ፓርቲዎች ሰብሰብ ብለው ጠንከር ብለው ቢወጡ የተሻለ ነው፣ የተሻለ ትግልም ማድረግ ይችላሉ የሚል ሐሳብን ሲያንጸባርቁ ነበር ቀደም ብለውና በተለይ አሁን ባለው ተጨባጭ የኢትዮጵያ ሁኔታ የብሔር ፖለቲካ ገንግኖ በወጣበት እውነታ ውስጥ ፓርቲዎችን ማሰባሰብ ይቻላል ወይ? ምክንያቱም በሆነ ቋንቋ በሆነ ብሔርን ወይም ደግሞ የሆነ ቡድንን ተገን አድርገው ስያሜያቸውም ጭምር እንደዛ የሆነ ፓርቲዎች ባሉበት ሁኔታ እነዚህ ፓርቲዎችን ማሰባሰብ የሚቻልበት ሁኔታ እንዴት ነው? እኔ እኮ አሁን የማነሳው ጥያቄ በአንድ ብሔረሰብ ውስጥ 4-5 ፓርቲ እኮ አለ ነው። አቶ አማኑኤል ወላይታ ላይ እኮ 2-3 ፓርቲ ሌሎች ፓርቲዎች አሉ። አፋር ላይ እንደዚሁ፣ ሶማሌ እንደዚሁ፣ ትግራይ የምታዩት ነው ማአት ፓርቲ አለ። ኦሮሚያማ እንደውም አሁን ምንምነው ነው እንጂ ራሱ አንድ ማህበረሰብ እየመሩ እኮ እነሱ ራሳቸው ተከፋፍለዋል። ይሄ ራሱ ያንን ማህበረሰብ መወከል አይችልም።
እንደዚህ አይነት መቆራረጥ የት ነው የሚያደርሰው? ቅድም የፖለቲካ ሳይንስ ምሁሩ ያነሱትን ሐሳብ በጣም ነው የምጋራው። እነኚህ እንደ አሸን ይፈሉና አሸን የሚባላል ይሄ ክረምት አግቢ የሚባል ክንፍ አውቶ የሚበር በኋላ ላይ እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው ኢትዮጵያ ውስጥ ፓርቲዎች ከመጀመሪያው ጀምሮ ያሉትን ፓርቲዎች እየወጡ የሚከሱትን ብናይ አቅም አጥተው እውነት ለመናገር ኢትዮጵያ ውስጥ ያሉ ፓርቲዎች ፕሮግራማቸውን መሪዎቹ ራሳቸው በአግባቡ የሚያውቁት የረባ ፖሊሲ የሌላቸው ፍልስፍናቸውን እንኳን ሚዲያ ላይ ሲጠየቁ የማያውቁ በጣም ማኒፌስቶ የሌላቸው ምርጫ ሰዓት የነቁና የበቁ አባላት አይደለም የአባላት ቁጥራቸው እንኳን በጣት የሚቆጠር ይሆኑ ማህተማቸውን ኪሳቸው ከተው የሚንቀሳቀሱ ቢሮ የሌላቸው በመንግስት በጀት የሚንቀሳቀሱ መንግስት በየአመቱ ምርጫ ቦርድ በኩል የሚደግመው በጀት ነው ቋውን ፓርቲዎችን ያሉ ያስመሰላቸው ነፍስ ያላቸው ያስመሰላቸው ስማቸውን የማናቃቸው ማህበረሰቡ ራሱ ወክለናል የሚሉ ማህበረሰብ የዛን ፓርቲ ስሙን እንኳን አያውቁም አብሪቬሽኑ እንኳን አብሪቬት ማድረግ አይችልም ስለዚህ እንዲህ አይነት ቅድም የአሜሪካንን አንስተናል እኛ እኮ መች አደግን ገና የኛ እኮ የግማሽ ምዕተ ዓመት የፓርቲ ታሪክ ነው ያለን ስለዚህ ይሄን ግምት ውስጥ አስገብተን ሰብሰብ ስንል የህዝቡንም ጣር እንቀንሳለን አሁን ህዝቡ የፖለቲካ ፓርቲዎችን ይወዳሉ ቶታሊ ነው የጠላን ስማችንን መስማት አይፈልግም ፓርቲ የሚለው ስም አስጠልቶታል አንገሽ ብሎታል ምክንያቱም 81 እንኳን ቢሆን ኢትዮጵያ ብሔረሰብ ያለው ፓርቲ እኮ 130 ነበር ሁሉም እንኳን ውክልና ቢኖረው እኮ 81 ነበር የሚኖረው በዚህ ደረጃ እንደ አሸንፈልተን 274 መቀመጫ ይዞ የመንግስትን ስርዓት ለመቀየር የሚያስችል ቁመና ከሌለን በየ5 አመቱ ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው የህዝቡን ድምጽ ስላሰማን ለምሳሌ ጥቂት ፓርቲዎች አሉ አሁን የክልል ፓርቲዎችን ፓርላማ ውስጥ ተነስተው ስለ አካባቢያቸው ህዝብ ስለጮሁ ምንድነው ትርጉሙ ምንም እኮ የሚቀየርም የሚለወጥም ነገር አላየን ምናልባት የተመረጡት አንድና ሁለት ሰዎች ፓርላማ ላይ የተሻለ ኑሮ ሊኖሩ ይችላሉ ከዛ ውጪ ለህዝቡ ጠብ የሚል ነገር ምንም አላመጡም ለውጥ አይመጣማ አንድ ክልል ያለ ፓርቲ 13 ምርጫ ክልል ቢኖር አቶ አበበ እዚህ ጋር ምናልባት የፓርቲዎች መሰባሰብና ቁጥራቸው ማነስ የሐሳብ ብዛህነትን የአይዲዮሎጂ ወይም የሪዮት ዓለም ብዛህነትን ሊያጣብብ አይችልም ብዛህነትን በብሔረሰብ ቁጥር ከለካ ነው ብዛህነትን እኮ ያሳንሳል አይደለም ኢቭን የፖለቲካ አቋም ማለት ነው እኔ ያልኩት አቶ አበበ የፖለቲካ አስተሳሰቦች የተለያዩ የፖለቲካ አስተሳሰቦች አሉ ወይም የሪዮት ዓለሞች አሉ ስለዚህ ይሄንን አይገድብም ምናልባት የፓርቲዎች ቁጥር ማነስ ለምን ይገድበናል ኢትኒክ ፌደራሊዝምን እኮ የምትከተለው በዓለማችን ላይ ብርቅዬ ሀገር ኢትዮጵያ ናት አንዴ ለኔ እድል ብትሰጠኝ ኮታ ሰተምትር ከሆነ መቼ ነው ለውጥ የሚመጣው እሺ አቶ አማኑኤል እሺ እዚህ ላይ ምናልባት አቶ አማኑኤል እዚህ ላይ የሚያነሱ ሐሳብ አለ መሰለኝ እሺ አቶ አማኑኤል ይቀጥሉ ወንድሞቼን አቶ አበበ አካሉ ቀድሞም የተናገረው የፖለቲካል ሳይንስ ምሁሩ ለሱም በደም ላስገነዘብ የሚሞክረው ነገር ምንድነው አንደኛ ቲዮሪንና ሪያሊቲን ቀላቅለዋል አሁን እነሱ እየነገሩን ያሉት ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች እንደ አሸን ፈልተዋል ይሄን በስርዓት ነው የምትቆጣጠረው ፓርቲዎች ሲደራጁ በምን መልኩ ነው መደራጀት ያለባቸው ብለ ሲስተም ነው አሁን ይሄ የተቋም ግንባታ ጉዳይ ነው መድበለ ፓርቲ ዲሞክራሲ ስንል ቅድም እንዳለው እኔ ዝም ብሎ የፓርቲዎች ቁጥር ማብዛት ማለቴም አይደለም መጀመሪያውኑ መድበለ ፓርቲ ዲሞክራሲ እንደ አሜሪካ ለምሳሌ ሁለት ዶሚናንት የሆኑ ፓርቲዎች አንዱ ያሸንፋል ሁለቱ እየተቀባበሉ እንትን ያደርጋሉ እንደ ኢትዮጵያን ተጨባጭ ነባራዊ ሁኔታን ነው ማየት ያለብን አሁንኛ ዲሞክራሲኮ ከህዝብ ለህዝብ በህዝብ ነው የመደመጥ ጉዳይ ነው አልተደመጥኩም የሚል የህብረተሰብ ክፍል ባለበት ሁለተኛ ደግሞ በነገራችን ላይ የፓርቲዎች የመብዛት ጉዳይ አሁን የብሔረሰቦች መብዛት ጋር ብቻ አያያዝም ያሉ ፓርቲዎች ራሳቸው አሁን ኢትዮጵያ ውስጥ ለምሳሌ አቶ አበበን አሁን እኔ እንዲያው የክልላዊ ፓርቲዎችን እሱ በዛ ልክ እንትን ሲያደርግ ቆይ አንዴ እዚህ ጋር አሁን እንግዲህ አልተደመጥኩም የሚል ብሔረሰብ ወይም ብሔር ወይም ማህበረሰብ አለ ስለዚህ እሱ የፓርቲ ውክልና ያስፈልገዋል ነው የሚሉት በተጨባጭ ባለው የኡነታ ወይም ደግሞ የኢትዮጵያ ፖለቲካ ስርዓት ውስጥ ያሉ ፓርቲዎች እውነት ወክለናል የሚለውን ህዝብ ያገለገሉ ነው አሁን ጥሩ ጥያቄ እሱ ነው እኔም በዚህ ጉዳይ ላይ መስማማው ይሄ ጥያቄ ለፓርቲዎች ብቻ አሁን ላሉ ለክልላዊ ፓርቲዎችም ወይም በብሔር ስም ለተደራጁ ፓርቲዎች ብቻ አይደለም
የፓርቲዎች የመብዛት ጉዳይ በመነሻው ራሱ አገራዊ ፓርቲዎች በራሳቸው አሁን ሪያሊቲዎች ፓርቲዎች እናቃለን ክልላዊ ፓርቲዎችም አገር አቀፍ ፓርቲዎች አሁን ተብሎ ያሉ ፓርቲዎችንም በደንብ ነው የምናቃቸው የሆነ ክልል ላይ አንድ ሰው ሁለት ሰው ተወክሎ ሳሙኤል ማለት ነው ያለበት ነው ክሊርሊ የተለያየ ድምጽ አንደኛ የኢኮኖሚ ዲስፓሪ በነገራችን ላይ አሁን እኮ አገር ለመምራት ነው ፓርቲዎች ድምጽ አምጥተ ሁለተኛ ፖሊሲ ኢትዮጵያን የሚመስል ፖሊሲ አገር ልትመራ ነው ስለዚህ የምታወጣው ፖሊሲ ኢትዮጵያን የሚመስል ፖሊሲ ማውጣት አለበት አሁን ክልላዊ ፓርቲዎችም አገር አቀፍ ፓርቲዎችም በነገራችን ላይ በማሳነስ እነዚህ ነገሮች ላይ የምትለውጠው ነገር አለ እኔም ልትለውጥ የምትችለው ተቋም ጠንካራ ተቋም መገንባት ሁለተኛ ፓርቲዎች ወደዚህ ፓርቲ ስርዓት የሚመጡ ፓርቲዎችን በምርጫ ቦርድ ጠንካራ ህግ በማውጣት ፓርቲዎችን ዘጋ ፊልተር ማድረግ ይቻላል አሁንም ያሉ ፓርቲዎችንም እየገመገምክ ሪሊ ትክክለኛ ፖሊሲ አለው የህዝብን ጥያቄ በሚያመጽባር ጠንካራ ቁመና አለው አባል አለው የለው በህዝብ ውስጥ ማለት ማስ ፓርቲ የሚባለው ማለት ነው ማስ ፓርቲ ነው ወይስ ጥቂቶች በፓርቲ ስም የተወሰነ መዝገቢያ መስፈርት አሟልቶ እንደው ዝም ብሎ ለሰዎች እንደው የኪስ ማደለቢያ አይነት ነገር ያገለ ሪሊ ለዲሞክራሲ ኮንትሪቢዩት ያደረጉ ነው የሚለው ነገር ይሄ አሁን ያለ ነው በምርጫ ቦርድ ያለው ህግም በአገራችን ባለው መድበለ ፓርቲ ስርዓት ውስጥ እሱን የመገምገሚያ ሲስተም አብጀት ነው እንደዛ ብለን ስንሄድ ደግሞ አገር አቀፍ ፓርቲዎች ራሳቸው የዚህ መብዛት አንዱ መነሻ መሆናቸው መዘንጋት የለብንም እዚህ ላይ ተጨማሪ ሐሳብ እንዲሰጡን አስጨርሰኝና እሺ አጠር አድርገው ይጨርሱ ሐሳቡት ኮከስ አለናው ኮከስ ውስጥ 16 ፓርቲዎች በጋራ ነበር የተወሰኑ ፓርቲዎች በራሳቸው ጊዜ በድክመት በተለያዩ ምክንያቶች ይወጡ አሁን አገር አቀፍ ፓርቲዎችም ክልላዊ ፓርቲዎችም በብሔርም በዜግነት ተደራጅተናል የሚሉ ፓርቲዎች ጋር በጋራ እየሰራን ነው ወደ አንድነት መምጣት ለምርጫም ሆነ ይሄን የአገር አንድነትንም ፖሊሶችንም የጋራ ለማውጣት ምንም ለክርክር የሚቀርብ አይደለም አሁን አገር አቀፍና ክልል ፓርቲዎች መሆን አይደለም እኔ ስላለንበት አቤም በዚህ ይደግፈኛል ፓርቲዎች አገር አቀፍም ይሁኑ ክልላዊ ፓርቲዎች ይሁኑ ሪሊ ችግራቸውን አይደንቲፋይ አድርጎ ከገዢው ፓርቲ አንፃር ከህዝብ ጥያቄም አንፃር አብሮ ለመቆም ያላቸው ባህል የዲሞክራሲ ባህል የውይይት ባህል አብሮ የመስራት ባህላችን ደካማ ነው ይሄ ደግሞ አሁን ያለንበትን የኛን የዲሞክራሲ የመለማመድ የዲሞክራሲ ባህላችን ድክመት መስራት እንዳለብን የሚያሳይ ነው እንጂ አሁን የፓርቲዎች የክልል ፓርቲዎች የአገር አቀፍ ፓርቲዎች በመንለው የሚፈታ አይደለም አቶ ሴነሳ ጋር ልምጣ አቶ ሴነሳ ቀደም ብለን ያነሳቸው ሐሳቦች አሉ እንግዲህ ከሁለቱም ወገን የተነሱ ያሉ ሐሳቦችን እያደመጡ ነው በተለይ እንደ ኢትዮጵያ ብዛህነት ባለባቸው ሀገራት ያው አንድ ለምሳሌ አቶ አማኑኤል ቀደም ብለው ሲያነሱ የነበሩት ብዛህነት ስላለ ብዙ በተለይ ደግሞ አነስተኛ ቁጥር ያላቸው ማህበረሰብ ክፍሎች ውክልና ይፈልጋሉ ስለዚህ ይሄንን ብዛህነት ቶለሬት የሚያደርግ ብዙ ፓርቲ መኖር አለበት የሚል ሐሳብ እያነሱ ነውና መሰል የፖለቲካ ስርዓት ወይም ደግሞ መሰል የህዝብም ወይም ደግሞ የብዛህነት መልክ ያላቸው ሀገሮች ከኢትዮጵያ ጋር ተመሳሳይ ብዛህነት ያላቸው ሀገራት ምን አይነት የፖለቲካ ስርዓት ነው የሚከተሉት በተለይ ከፓርቲዎች ቁጥር ጋር ተያይዞ እንደ ኢትዮጵያ ዳይቨርሲቲ ያለበት ሀገር ማልቲ ፓርቲ ሲስተም ያስፈልጋል ይሄ ማለት ምን ማለት ነው አንድ ፓርቲ ሁሉንም ኢንፍሉዌንስ አድርጎ ዶሚኔት አድርጎ ወይ ሁለት ፓርቲ ያድርግ ማለት ሳይሆን ያሉት ፖለቲካ ፓርቲዎች ምን አይነት ፖለቲካ ፓርቲዎች ናቸው ብለን ማየት ያስፈልጋል ማለት ነው ለምሳሌ በአንድ ብሔር ውስጥ ከ10 በላይ ፖለቲካ ፓርቲዎች ይኖራሉ ይሄ ብሔር የሆነ ጥያቄ ይኖራል ልመለስለት የሚፈልገው ፍላጎቱ እንዲጠበቅለት የሚፈልገው የሆነ ፍላጎት የሆነ ጥያቄ የሚፈልገው አይነት ፖሊሲ የሚፈልገው አይነት የፖለቲካ ፕሮግራም ተግባራዊ እንዲሆንለት የሚፈልገው ነገር ይኖራል ይሄ ማለት በአንድ ብሔር ውስጥ አንድ አስተሳሰብ አንድ የፖለቲካ ፕሮግራም አንድ ፍላጎት አንድ ጥያቄ ያለው የማህበረሰብ ክፍል እንዲሁም ከዛ ማህበረሰብ ደግሞ በጣም ኮፒ ፔስት የሚመስል አይነት
የፖለቲካ ፕሮግራም ያላቸው የሚናገሩት አንድ ቋንቋ ፖሊሲያቸው አንድ ሆኖ የሚንቀሳቀሱ አሉ። ይሄ ተገቢ አይደለም ብዬ ነው የማስበው። ይሄ ማልቲ ፓርቲ ሲስተም ሊያስብለውም አይችልም። መድብለ ፓርቲ ስርዓትና የፓርቲዎች ቁጥር መብዛት አንድ አይደለም ብለውኛልና አሁን በተጨባጭ ኢትዮጵያ ውስጥ ያለው እንዴት ነው የሚገለጸው? ምንድነው? የፓርቲ ብዛት ነው ያለው። ያ ነው የሚታየኝ። ምክንያቱም የተለያዩ እንትኖች አናይም። በጣም የተለያዩ አስተሳሰቦች ዩኒክ ሆኑ በሪዮታ ዓለምም በፖለቲካ ፕሮግራምም በፖሊሲም ያን አይል የተለያዩ አናይም። ስለዚህ እንደዚህ ተመሳሳይ የሆኑ የፖለቲካ ፓርቲዎች ቁጥር መብዛት ሀገርን ሊገነባ አይችልም፣ ሀገርን ሊያሻግር አይችልም፣ የፖለቲካ ችግሮችን ሊፈታ የኢኮኖሚ ችግሮችን ሊፈታ አይችልም። እንደውም በተቃራኒ አሁን ያለንበት የኢትዮጵያ ነባራዊ ሁኔታ እዛም እዚህም የሚታዩ ግጭቶች፣ የፖለቲካ ሽኩቻዎች፣ አለመግባባቶች መንስኤ የሆኑ ይመስለኛል። ምክንያቱም በአፍሪካ ውስጥ እኮ ነው ብዙ ፓርቲዎች መድበለ ፓርቲ ማለት አይደለም ብዙ ፓርቲዎች በአንድ ብሔር ውስጥ ከአንድ ብሔር የወጡ በአንድ ሀገር ውስጥ የሚገኙ አፍሪካ ውስጥ ነው በብዛት የሚታወቁት። በላቲን አሜሪካ በተወሰነ በማዕከለኛው ምስራቅ በተወሰነ ቦታዎች አሉ። ስለዚህ እዚህ አካባቢ ላይ ያለው ሁኔታ ምን ይመስላል? እድገት ምን ይመስላል? የፖለቲካ እድገታችን ምን ይመስላል? የፖለቲካ መከፋፈል የለም ወይ? ግጭት የለም ወይ? አንድ ጥያቄ ላቅርብለት ከፈቀድክልኝ። በጣም አጠር አድርገው። እሺ፣ አፍሪካ ላይ አሁን ዶሚናንት ፓርቲ ስርዓት ነው ያለው። አሁን ያሉ ፓርቲዎች ያለ መጠንከር ጉዳይ የፓርቲዎች ብቻ አድርጎ መውሰዱ ተገቢ ነው ወይ? ሪሊ አሁን ያሉ ፓርቲዎች ቁመናቸው እንዲዳከም ያደረገው የፓርቲ ባህሉ ዶሚናንት ፓርቲ ባህል አይደለ? ኢፒአርዲኤፍ እንውሰደው፣ እሺ፣ ደርግ እንውሰደው፣ አሁን ያለው ብልጽግና እንውሰደው። ሪሊ እነዚህ ፓርቲዎች ላይ እነዚህ ያሉ ገዢ ፓርቲዎች ተጽዕኖን እንዴት ይገመግሙታል? አቶ ሴኔሳ ይሄ ጥያቄ ለርሶ ነውና ምላሽ ይስጡበት። የፖለቲካ ፓርቲዎች ችግር ብቻ አድርጌ አልወስደውም። የአፍሪካ የፖለቲካ ባህል አለ። ኮሎኒያሊዝም ይዞ ትቶልን ያለፈ አለ። በተለያዩ ጊዜ የታዩ የፖለቲካ ፓርቲዎች በህገ መንግስት ሳይሆን አንዳንድ ጊዜ በፖለቲካል ፕሮክላሜሽን ሲመሩ የነበሩ ሀገሮች አሉ። ስለዚህ በዚህ ምክንያት የፖለቲካ ፓርቲዎች ጠንካራ እንዳይሆኑ ሁኔታዎች ተፈጥረዋል። ይሄንን በሚልበት ጊዜ ግን እነዚህ አሁን ያሉ የፖለቲካ ፓርቲዎች ደግሞ የራሳቸው የሆነ የድክመት የላቸውም፣ ስተት የላቸውም ማለት አይደለም። አቶ አበበ እዚህ ላይ ምን ሐሳብ አሉት? የፖለቲካ ምሁሩ ያነሱትን ሐሳብ በደንብ ነው የምጋራው። አቶ አማኑኤል ያነሳው ሐሳብ አለ። የገዢው ፓርቲም ወይም በየጊዜው የነበረው ገዢ ፓርቲ ተጽዕኖ ያሳድርም ወይ? እኛንን እኮ በሩን የከፈትንለት ተጽዕኖ እንዲያሳድርብን እንደፈለገው እንዲያምሰን ሲፈልግ ወቅጦ እንዲጋግረን እኛንን እኮ የከፈትንለት በሩን። የኛ ጠንካራ የሆነ ግንኙነት አለመኖር፣ የኛ ለመሰባሰብ አለመሞከር፣ እዛም በዛም የፓርቲ ቁጥር ማብዛት ገዢው ፓርቲ ድምጽ እንዲያገኝ ያስችለዋል። በፍጹም እሱም መቋቋም አንችልም። በዚህ በነጠላ እንትን ተበታትነን ይሄንን ያደረግነው እኛንን። የገዢው ፓርቲ ተጽዕኖ የለም ማለት አለም፣ ተጽዕኖ አለ። ሪሊ እውነት ለመናገር ኢትዮጵያ ውስጥ ፖለቲካ ፓርቲዎች አሉ ወይ? ነፍስ ያላቸው ፖለቲካ ፓርቲዎች አሉ ወይ? አሁን ሪሊ በእውነት ቆመው ይሄን ስርዓት ለውጦ የህዝብን እንትን አገር መምራት የሚያስችል ቁመናና ላይ ነው ወይ ያለ ነው ፓርቲዎች? ለምንድን ነው የምንወሻሸው? ልንዋሻ አይገባንም። ኢትዮጵያ ጠንቅቆ ያቀናል ፓርቲዎችን አለ ነው ቁመና 97 ላይ የታየው የቅንጅት እንቅስቃሴ በስተቀር ከዛ በኋላ ምን ቁመና ነበረን? በደንብ ማሰብ ነው። እኛ አገር አቀፍ ፓርቲዎች ላይ አብዛኛውን ብናይ ሶሻል ዲሞክራሲ ወይም ሶሻል ጀስቲስን የሚያራምዱ ፍልስፍናቸው ይሄ ነው። ብዙዎቹ ፓርቲዎች ለምንድን ነው መሰብሰብ ያልቻለው? ሰብሰብ ብለን በአንድ ከቻልን መዋሃድ፣ ካልቻልን ደግሞ ግንባር መፍጠር፣ ጥምረት መፍጠር ለምንድን ነው ያቃተን?
ለምንድነው እንደ ክንትን ባልንጀራ እንደማይተማመኑ ባልንጀራ ወንዝ ለወንዝ ምንማማለው? ጥምረት ለምንድነው ማንዋሃደው? ስለምን በዛ ደረጃ አንሄድም? እውነት ለውጥ ለማምጣት ከተፈለገ ሁሉም የፓርቲ ሊቀመንበር በኪሱ ዘውድ ይዞ መንቀሳቀስ ስለሚፈልግ ነው። ሁሉም ከሊቀመንበርነት ጎራ መነሳት የማይፈልግ ፓርቲ አለ። ውሸት ነው። ገዢውን ፓርቲ ብቻ ለመውቀስ የሚገባል። እኛ ጋር ያሉ ቀደም የፖለቲካ ሳይንስ ምሁሩ የተናገሩት ነገር መድብለ ፓርቲ ስርዓት ይፈልጋል። ይሄን ነው እኛ የምናራምደው። መስፋት አለበት ምህዳሩ ያለ የፓርቲ ብዛት እና የመድብለ ፓርቲ ስርዓት ይለያያል። እንደው የመድብለ ፓርቲ ስርዓት ነው ስለተባለ በፓርቲ ብዛት ነው ወይ የመድብለ ፓርቲ ስርዓቱ ዲሞክራሲያዊነት የሚለካው? ፓርቲ ስለበዛ ዲሞክራሲ አለ እንዴ? እንዲያውም ይሄ የሚያመቸው ለገዢው ፓርቲ ነው። ሰብሰብ ብለን ጠንክረን ጠንካራ ፖሊሲ፣ ጠንካራ ፕሮግራም፣ ጠንካራ ርዕዮተ ዓለም ኖረን መታገል ስንችል አስፈሪ ሆነ ልንወጣ እንችላለን። እውነት ነው። ምርጫ በመጣ ቁጥር አጅበን አስገብተን ጥቂት ሰዎች ፓርላማ ይገባሉ፣ የነሱን ድምጽ እንሰማለን። ከዚህ በዘለለ ምንድነው ያለው? እንዲያውም ኮንፍሊክት ኦፍ ኢንተረስት እየተፈጠረ ያለው የፓርቲዎች ብዛት መኖሩ ነው። አንድ ምሳሌ ላንሳ። አም ሶ ሶሪ እኔ በደንብ ጠቅሳለሁ ፓርቲዎችን ነንቶኔ ብዬ የአርጎባ ማህበረሰብ እናውቃለን። በጣም ውስን ነው የአርጎባ ማህበረሰብ በቁጥር 2 ፓርቲ ነው አሁን አርጎባ ላይ ያለው። ምን ያቃላቱ አማን ይሉ ለአርጎባ ማህበረሰብ 2 ፓርቲ ምን ያደርግለታል? ለምን ሁለቱ አይዋሃዱ? አገው ኒድ አገው ላይ 2 ፓርቲ ነው ያለው። ከአገው ሸንጎ አንዱ ተገንጥሎ ወጥቶ ሌላ ፓርቲ መሰረተ። በቃ እርስ በርስም ሲጣሉ ከዛ ይወጡና ጥቂት አባል ይዘው ምርጫ ቦርድ ላይ ያለው ህግ አሁን ነው የጠነከረው እንጂ ዝም ብለ ጥቂት ሰዎችን አሰባስበው በውሸትም ቤት ቁጭ ብለው ስም ዝርዝርና ፊርማ አስቀምጠው ፓርቲ መሰረታል። ይሄ ነው ወይ የሚያዋጣው የሚያስኬደው? ለምንድን ነው የህዝቡን ድምጽ ምን ከፋፍለው? እዚህ ጋር አንድ ጥያቄ ነገር መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቀርብለት። ቆይ አይ ሐሳብን ልጨርስና ከዛ ይባል። አቶ አበበ ይቀጥሉና ጥያቄዎትን ያዙት። አቶ አማን በደንብ እንድታብራራው። እሺ አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያሉት። እዚሁ ላይ በደንብ እንዲያብራሩት ነው ጥያቄ እያቀረቡ ያሉት። አቶ አማኑኤል አጠራሩ ይቀጥሉ ጥያቄዎትን። የፓርቲዎች ቁመና መገምገም ሳይሆን አሁን አጠቃላይ ነባራዊ ሁኔታው ይሄ ድክመት አቶ አማኑኤል ላይ ፓርቲዎችም አቶ አማኑኤል ጥያቄዎችን አግራቀ ፓርቲዎችም ኮመን ዲኖሚኔተር ነውና ከዚህ አንፃር ብታይና ይሄን እንዴት ልትመለከት ነው? ይሄ ጥያቄ ለክልላዊ ብቻ ነው እንዴ? ለአግራቀ ፓርቲዎችም እኮ ተመሳሳይ አይደለም? ደካማ አይደሉም እንዴ? በየክልሉ እኮ አንዳንድ ሰው ተወካይ ያስቀምጡ አይደለም እንዴ ያሉት? የክልል ፓርቲዎች እንዲፈጠሩ ያደረገው እኮ እነዚህ አገራቀ ፓርቲዎች የተባሉት የዛና ከተለያየ አንድ ጊዜ ይቀጥሉ። ኢንተርቴን አለማድረጋቸው ድክመታቸው አይደለም ወይ ነው የኔ ጥያቄ። በጣም ጥሩ አቶ አበበ ይቀጥሉ። እኔ እኮ አገር አቀፍ ፓርቲዎቹንም ጭምር ነው የውቀስኩ ያለው አቶ አማኑኤል። ሶሻል ዲሞክራሲ ወይም ሶሻል ጀስቲስ ሆኖ ፍልስፍናቸው በዚህ ደረጃ እነሱ መበታተን የለባቸውም ብዬ እኮ አገር አቀፍ ፓርቲዎችን ጭምር ነው የውቀስኩ ያሉት። ኖት የክልል ፓርቲዎችን ብቻ አይደለም። አሁንም ደጋግመን የምናገረው ማን ቁመናውን ይገምግም? ምርጫ ቦርድ እኮ ቁመናችንን እንዲገመግም አይደለም እኮ የበላይ አለቃችን ወይ እንትን ይሆን ህጉ የወጣው። ፓርቲዎችን መመስረት፣ ማኔጅ ማድረግ፣ መቋጠር፣ ተገቢውን የምርጫ ቦርድ ህግጋትን ማሟላታቸውን ነው የሚከታተለው። ችግሮቻችንን ለመፍታት ለማማከር ነው የምንጠቀምበት እንጂ ምርጫ ቦርድ የእያንዳንዱ ፓርቲ ቁመና የገመገመ ምን ያደርገዋል? በአዋጁ ላይ የተቀመጠውን ህግ ተከትለው ነው ምርጫ ፓርቲዎች የተቋቋሙት። እኛንን መገምገም ያለብን። አቶ አማኑኤል ወላይታ ላይ አንድ ጠንካራ ፓርቲ መውጣት አለበት። ጎረቤት ላይ ካሉ ደግሞ ብሔር ብሔረሰቦች ጋራ በጋራ የሆነ ጥያቄያችን ተመሳሳይ ስለሆነ የጋራ እንትን እንፍጠር የሚለውን እኛንን መፍጠር የሚገባል፣ ሌሎቹ አይደሉም። አገር አቀፍ ፓርቲዎችማ በተቻለ መጠን መዋቅራቸውን በመላው ሀገር ዘርግተው ለመንቀሳቀስ ነው የሚሞክሩት። ለምን ጠንካራ ሆኖ አልወጡም? እዛ ጋር የራሱን የፓርቲዎች ችግር አለ፣ እንደገና የገዢው ፓርቲ ተጽዕኖ አለ፣ ካድሬው እነኚህ ነገሮች የኢኮኖሚ ችግር አለ። ስለዚህ ይሄንን ስናስብ የኢኮኖሚ አቅምም ለማምጣት በየክልሉ ካሉ የፖለቲካ ፓርቲዎች ለምሳሌ ወላይታ ወብን ከቁጫ ጋር እዛ ሰላም በር አጠገቡ ያለ ከቁጫ ማህበረሰብ ጋር ከዛ ፓርቲ ጋር ግንባር ፈጥረው ለምንድን ነው አብሮ የማይሄደው? ተግመጋጋቢ የሆነ የሚመሳሰል ባህል ቋንቋ ያላቸው ማህበረሰቦች ናቸው። ከጋሞ ሰዎች ጋር ጋሞስ ካሉ ፓርቲዎች ጋር ጎፋ አካባቢ ካሉ ፓርቲዎች ለምንድን ነው እሱ በዚህ መልኩ መቀናጀት የማይቻለው? አልፎ ተርፎ ይሄን ማድረግ ሲቻል እኮ አቅም እየፈጠር የፓርላማ ወንበሩንም በጋራ ለመቋጠር በሚያስችል ቁመና ላይ እኮ መፍጠር እንችላለን። ይሄንን ማድረግ የምንችለው ጠንከር ብለን ሰብስበን የራሳችንን ቁመና ስንገመግም ነው። ከዚህ በኋላ ሌላው አካል መጥቶ የኛን ቁመና ገምግሞ እንዲያጠናከር ማድረግ ተገቢ አይደለም። አቶ አበበ እዚሁ ጋር አንድ ጥያቄ ላክል። እንግዲህ በተለይ የፓርቲዎች መብዛትን የሚደግፉ አካላት የሚያነሱት ጥያቄ አንዱ ምንድነው? አነስተኛ ቁጥር ያላቸው ማህበረሰቦች ውክልና ያጣሉ፣ ትልልቅ ፓርቲዎች ከተፈጠሩ እነዛን ሪፕሬዘንት የሚያደርግ አካል ላይኖር ይችላል የሚል ሐሳብ ያነሳሉና ምናልባት ጥቂት ሆነው
ጠንካራ ፓርቲዎች ብቻቸው መውጣታቸው የአነስተኛ ቁጥር ያላቸው ማህበረሰብ ክፍል ውክልና ከማታጣት አንፃር እንዴት ነው የሚታየው? እርስዎ እንዴት ያዩታል? አነስተኛ ቁጥር ያላቸው ማህበረሰብ የወከሉ ፓርቲዎች አሉ እኮ አሁን ችግሩ ቁጥራቸው በዝቶ የወከሉት ማህበረሰብን ጭምር ቅድም እኮ አነሳውልህ የአርጎባ ማህበረሰብ ሁለት ፓርቲ አያስፈልገው አንድ ሆነው ጠንቅ ለምንድነው እሱ ድምጽ ሲሰጥ ሁለት ቦታ የሚከፈሉት እነሱ ይሄንን በደንብ አድርጎ መነጋገር ያስፈልጋል እንጂ ለምን ውክልና ኖራቸው አይደለም አብዛኛው በኢትዮጵያ ፖለቲካ ውስጥ ያለው ማህበረሰባችን ጥያቄው ተመሳሳይ ነው እያንዳንዱ ብሔረሰብ የሚያነሳው ጥያቄ ተመሳሳይነት ያላቸው ጥያቄዎች ናቸው ለምንድነው እነኚህ ተመሳሳይነት ያላቸውን ጥያቄ በብሔረሰብ ልዩ አንድ ጥያቄ ልጨምር አንድ ቆንጆ ጥያቄ ልጨምር ለአበበ እሺ ለአበበ አንድ ቆንጆ ጥያቄ ልጨምርለት በቅርቡ ቤኒሻንጉል ጉሙዝ ክልል ምርጫ ተካሂዷል አሁን በቅርቡ ክልላዊ ፓርቲዎች ናቸው ያሸነፉት አገር አቀፍ ፓርቲዎች ናቸው ያሸነፉት ይሄን እንዴት ትመልሳለህ ሁለተኛ አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ 97 ላይ እሺ እዚህ ላይ አንዴ ምላሽ ይስጡ አድምጠኝ ይቀጥላሉ ምርጫ 97 ላይ በአጠቃላይ አገር አቀፍ ፓርቲዎች ነበሩ አይደለ አሸንፎ እርስ በርስ እንኳን መተባበር አቅቷል በነገራችን ላይ it's not about regionalism የክልል ፓርቲዎች የብሔር ፓርቲዎች የመሆን ጉዳይ አይደለም ኢትዮጵያ ውስጥ ያለው የደካማ የዲሞክራሲ ባህል ጉዳይ ነው እሺ ቅንጅት አገር አቀፍ ፓርቲዎች ተሰብስቦ የነበሩ ፓርቲዎች አዲስ አበባ ላይ ወንበር መያዝ እርስ በርስ ለምንድነው የተበተኑት አቶ አማኑኤል አሁን ያነሳው የቤኒሻንጉል ምርጫ እኔም ቀድሞ በነበርኩበት ፓርቲዎች ለመወዳደር ሞክረን ነበር ቅድም ያልነው እኮ ነው ከአዲስ አበባ የራክ በመጣ ቁጥር በመላው አገሪቱ ያለው በማንነት ፖለቲካ ላይ ተንጠላጠለው ጉዳይ ሁሉን ይገዛል ማንንም አልተወዳደረም ማዛ ኤሪያ ላይ ማንንም እኮ አልተወዳደረም የተወዳደሩት ፓርቲዎች አሸንፈው ወጥተዋል ነገር ግን የህዝብ ድምጽ ይሆናሉ ብለው እነሱ መርጧቸዋል ይሄ ምንም ተአምር አይደለም ሌላ አገር አቀፍ ፓርቲም እኮ እዛ ቦታ ላይ ለመወዳደር ስላልቻለም ጭምር ነው ነገር ግን ይሄ አይደለም መለኪያ መስፈርቱ ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምጽ ለማንጠር ነው የሚቀረው ቆይ አትግባ ቆይ ተቀጣልካ አትግባ ማለት አንዴ ታገሰኝ ወንድሜ ጠይቀኸኛል እሱ ጥያቄ ልመልስ ቤኒሻንጉል ጉሙዝ ላይ የተደረገው ምርጫ ሲጀመርም በጸጥታ ምክንያት ሌት ሆኖ 3 አመት ምናምን ካለፈ በኋላ አሁን በቀደም ነው የተደረገው በጣም ነው የሚያሳዝነው እሱ ከዚህ በዘለለ ከነበረው ጸጥታ አንፃር አገር አቀፍ ፓርቲዎችም ወደዛ ኤሪያ ላይ ሄደው የምርጫ ቅስቀሳ ማድረግ ምንም ማድረግ አልተቻለም እንኳን አይደለም አሁን አሸንፈው የገቡ የቦሮ ዲሞክራሲያዊ ፓርቲ እዛ እንኳን ያለው አካል ኮርስ በርሱ ባለመግባባቱ የወከለውን ማህበረሰብ እንኳን ሳያከብሩ በዚህ ደረጃ ነው እርስ በርስም ጭምር የተባሉት በዚህ ቁመና ላይ ያለ እንዴት ተደርጎ ነው እሱ እኔ የክልል ፓርቲዎች ለምን ኖሩ አይደለም ህገ መንግስቱ ይፈቅድላቸዋል መብታቸው ነው መደራጀት በኢትዮጵያ ፖለቲካ ውስጥ የሚያደርጉትን አስተዋጽኦ እኔም አክሰፕት አደርጋለሁ ነገር ግን አያዋጣም ተነጣጥሎ የተነጣጠረ ተኩላዎች እንኳን ትልቅ አውሬ እኮ የሚገሉት በህብረት ሲዘምቱ ነው በተናጥል ያውሬ ራት ነው የሳት ራት ነው የሚሆኑት እዚህ ላይ የአቶ ሴነሳን ሐሳብ እንስማ አሁን አቶ አበበም አቶ አማኑኤልም ያነሱት ጠንካራ የፖለቲካ ፓርቲ እንደሚያስፈልግ በቀጥታም ይሁን በተዘዋዋሪ ተናግረዋል ስለ ቲዮሪ ብቻ አይደለም ስለ አይዲያሊስት ብቻ መሆን ሳይሆን በኢትዮጵያ ነባራዊ ሁኔታ ምንድነው መሆን ያለበት ብዬ እኔ ማስበው ምንድነው አሁን ያለንበት ሁኔታ ይታወቃል እዚህም ግጭት አለ አለመግባባት አለ ይሄ ሁሉ ደግሞ የተፈጠረው በፖለቲካ ኤሊቱ ነው ይሄ ሁሉ ማመን መቻል አለበት እነዚህ የፖለቲካ ኤሊቶች ደግሞ አንዳንዶቹ በአክቲቪስት መልክ አንዳንዶቹ በሆነ ግሩፕ አንዳንዶቹ በፖለቲካ ፓርቲ መልክ የተሰበሰቡ ናቸው ስለዚህ እነዚህ ተሰብስቦ ጠንካራ ሆኖ አንድ አይነት አስተሳሰብ ሪኦት ዓለም ፕሮግራም ያላቸው ኤሊቶች አንድ ላይ መጥቶ ተነጋግሮ ተመካክሮ ጠንካራ ፓርቲ መፍጠር ይችላሉ ምን አይነት ፓርቲ ኢትዮጵያን የሚመጥን ኢትዮጵያን ማስቀጠል የሚችል ኢትዮጵያን ተወዳዳሪ ማድረግ የሚችል አሁን እኮ ያለው ብልጽግና ፓርቲ ነገ ሊቀየር ይችላል ብልጽግና ፓርቲ ሲቀየር ደግሞ እሱን ቻሌንጅ አድርጎ ከሱ የፖለቲካ ስልጣንን ተቀብሎ ከሱ በበለጠ መልኩ መስራት የሚችል አይነት የፖለቲካ ፓርቲ ያስፈልጋል እውነት ነው ይሄ ለምን አልሆነም
ብለን ስናነሳ አቶ አማኑኤል አንስቶታል። የፖለቲካ ባህላችን ምን እንደሆነ ምን ላይ እንደተመሰረተ አንስቶታል። ይሄ የፖለቲካ ባህል ደግሞ በመንግስት ውስጥ ብቻ አይደለም ያለው። ይሄ መጠፋፋት አንዱ በኮንስፒረሲ አንዱ አንዱን ማጥፋት አንዱን ጥሎ ማለፍ እንደዚህ አይነት ሁኔታዎች እንደምረዳው በፖለቲካ ፓርቲዎችም ውስጥ ጭምራል። ስለዚህ አሁን ይሄንን ባህሪ ይዘን ይሄንን የፖለቲካ ካልቸር በፖለቲካ ፓርቲዎች ውስጥም ይዘን መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም ማለት እኛ ምሳሌ ስንኖር እንደ ፖለቲካ ፓርቲ ያ ፖለቲካ ፓርቲ የሚመራ ግለሰብ ምሳሌ መሆን ሲችል ነው። ስለዚህ በፓርቲዎች ውስጥ ዲሞክራሲ አለመኖር በሀገር ላይ ዲሞክራሲ እንዳይኖር ያደርጋል። በህዝብ ውስጥ ዲሞክራሲ እንዳይኖር ያደርጋል። ፖለቲካ ፓርቲዎች ናቸው እኮ ህዝብን ሼፕ የሚያደርጉ የህዝብን ሐሳብ ሼፕ የሚያደርጉ ዲሞክራሲን የሚያሰነጥሉት ህዝብን አዌር የሚያደርጉ። ስለዚህ ወደዚህ መሄድ ያስፈልጋል። አሁን ያለው ግን የኢትዮጵያ ነባራዊ ሁኔታ ትናንሽ ድኩም የሆኑ በጣም ደካማ የሆኑ እንዳልኩት ምንም ውስን አባላት ያላቸው እንወክላለን የሚሉትን ህዝብም ድምጻቸውን ማሰማት የማይችሉ በዛ ደረጃ ያሉ በጣም ብዙ የፖለቲካ ፓርቲዎች እንዳሉ አቶ አበበ አንስቶታል። ወደ 130 ብሎ ማለት ነው። ይሄ የሚገርም እንደኔ አስተሳሰብ ይሄ መሆን የለበትም። አቶ አማኑኤል እንግዲህ የፓርቲ ብዛነት ወይም ደግሞ ቁጥር መብዛትን ሲያስቡ አንድ ከዚህ ጋር ተያይዞ የሚነሳው ቅሬታ ምንድነው? የፓርቲዎች ቁጥር በተለይ ከዚህ በቋንቋ በብሔር በሆነ ቡድን የሚደራጁ ፓርቲዎች ሀገራዊ አንድነትን በማምጣት ረገድ ችግር ይፈጥራሉ ተብሎ ተጨባጭ ካለው የኢትዮጵያ እውነታም ከዚህ ጋር አያይዘው ጥያቄ የሚያነሱ ሰዎች አሉና ምናልባት ይሄ በተለይ ብሔርን የሆነን ቡድን ተገን አድርገው ወይም በዛ ስያሜ ይዘው የሚመሰረቱ ፓርቲዎች በሀገራዊ አንድነት ላይ ተጽዕኖ አያሳድሩም ወይ? እንዴት ያውታል? ይሄን እንደ አንድ አሰምሽን ወስደዋል። አብሮ መሆኑ ጥሩ ነው። ፓርቲ ዝም ብሎ መብዛት ፋይዳ የለውም። አብሮ መስራት የምርጫ ጉዳይ ሳይሆን የኢትዮጵያ ነባራዊ ሁኔታ የሚያስገድደ ነው። በዚህ ሶስታችንም አግሪ እናደርጋለን። እኔ ያልተስማማሁት ይህንን ድክመት የፓርቲ መብዛትን የክልላዊ ፓርቲዎችና ወይም ደግሞ የብሔር ፓርቲ አሁን እኛ አንዱ ፖላራይዜሽን ኔሚንጉ በራሱ አንዳንድ ፓርቲዎች ላይ ትንሽ እንትን ስለሚጠነቀቅ ነውና ፓርቲዎች ኢንዲቪጁዋሊ መገምገምም ጥሩ ላይሆን ስለሚችል ነው እንትን ማድረጓና ድክመቶችን በብዙ መልኩ እናውቃለን። ነገር ግን ከፓርቲ ቁጥር አንፃር ደቡብ አፍሪካ ከአፓርታይድ ወደ ዲሞክራሲ ስትሸጋገር ለሰላም የማልቲ ፓርቲ ዲሞክራሲ ፍሬምወርክ ነው አንዱ ጥሩ የሆነው። አሁን ቅድም የፖለቲካ ሳይንስ ምሁሩም እንደሚያነሳው ቁጥር መብዛትን አይደለም ያው ፓርቲ ከሁለትና ከዛ በላይ ያሉበት እንት ላይ ያው ማልቲ ፓርቲ ዲሞክራሲ ነው። ቁጥሩን ሊሚት አታደርገው። ግን እኛ ጋር ዝም ብሎ እኔ ቁጥር ይብዛ ማለት አይደለም። እዚህ ጋር በብዛት የተለያዩ ኮንፍሊክቶች ባሉበት አካባቢ አቶ አማኑኤል ለምሳሌ አንድ አካባቢ ወይ አንድ ብሔር ውስጥ ራሱ አንድ ብሔርን ወከልን የሚሉ ብዙ ፓርቲዎች ቀደም ብለው አቶ አበበ ሲያነሱ እንደነበሩ እንደዛ አይነት ፓርቲዎች ይፈጠራሉ። እነዛስ መደራጀት አይችሉም ወይ? ምንም ጥርጥር የለውም። አንድ ላይ መስራት አለባቸው። እዛ ብቻም አይደለም እኔ አበበ ጋር መስማማው አሁንም ለምርጫ ክልላዊ ፓርቲዎች አገር አቀፍ ፓርቲዎች ሳይሆን ለኛ ዋና አጀንዳ የጋራ በሚያደርጉ ዋና አጀንዳዎች ላይ አብረን እስከቆምን ድረስ በአንድ አካባቢ በአንድ ብሔር ውስጥ ያሉ ፓርቲዎች አይደለም በአገር አቀፍ የተለያየ ቦታዎች ላይ ያለን ክልላዊ ፓርቲዎችም አገር አቀፍ ፓርቲዎችም ወደ አንድ መሰብሰብ ይሄ ጊዜው የሚጠይቀን ጉዳይ ነው። ይሄ ፓርቲዎች ኮሚትመንት ነው። ይሄ የጋራ አሳይመንት ነው። we have to work። አቶ አበበ እንግዲህ የፓርቲ መሰባሰብን ሐሳብ ያነሱ ነው። በተለይ ፓርቲዎች ተሰባስበው ጠንከር ብለው ቢታገሉ በሀገሪቱ ፖለቲካ ውስጥም ተደማጭነት ተጽዕኖ ፈጣሪ መሆን ይችላሉ የሚል ሐሳብ ያነሱ ነውና አሁን ባለው ተጨባጭ ኢትዮጵያ ሁኔታ ቋንቋን ብሔርን የሆነን አካባቢ መሰረት አድርገው የተመሰረቱ ፓርቲዎች አሉ። እነዚህም ፓርቲዎች በምን ሁኔታ ነው አሰባስቦ የጋራ ዓላማ ይዘው እንዲንቀሳቀሱ ማድረግ የሚቻለው? የኢትዮጵያን የፖለቲካ ስንክሳር እንቆቅልሹን ለመፍታት የፓርቲዎች መሰባሰብና ዩኒቲ መፍጠር የግድ ነው የሚለው ልዩነቶችን ማቻቻልም የግድ ነው የሚለው። ስለዚህ እነኚህ ፓርቲዎች ቅድም እንዳነሳውልህ ነው ደቡብ ኢትዮጵያ ላይ ያሉ ፓርቲዎች በአብዛኛው እዛ ያለው ማህበረሰብ ተመሳሳይ የሆነ መልካም ድራ ያቀማመጡ ቋንቋው ባህሉ ምናምን ተቀራራቢነትና ተወራራሽነት ያለው ነው። እዛ አካባቢ ያሉ ፓርቲዎች
አንድ የሆነ ግንባር ቢፈጥሩ ማዕከላዊ ኢትዮጵያ ላይ ያሉ ደቡብ ምዕራብ ኢትዮጵያ ላይ የሚያሉ እንደዚህ ሰባሰው ይመጡ። እዚህ ደግሞ አገር አቀፍ ፓርቲዎች ስንመጣ እኛም ማዕከል ያለው ሽኩቻ ከነሱ ባልተናነሰ መልኩ ነው። ምንድነው ኢትዮጵያ ውስጥ እኮ አገር አቀፍ ፓርቲዎችም እኮ ከአንድ ፓርቲ ነው አንድ ፓርቲ እየተፈጠረ የመጣው። አሁን የመጨረሻ ያለንበትን እኮ ፓርቲ ብናየው ቅድማያት አለው፣ ቅማያት ምንጅላት ድረስ አለው። ከመጀመሪያው ከ97 ጀምሮ የነበሩ ትልልቅ አገር አቀፍ ፓርቲዎች ሲገነጣጠሉ አንዱን እንደ አሜባ ሲራቡ መጥተው ነው። ይሄንን አጥፍተን በጋራ ተቻችለን አገር አቀፍ ፓርቲዎችን ቶታሊ ግንባር ፈጥረን ጥሩ ስብስብ ፈጥረን ለምሳሌ ባለፈው 6ኛው ምርጫ አዲስ አበባ ላይ በተደረጉ ምርጫዎች የፓርቲዎች አንድ አለመሆን እጣ ጭምር ወጥቶ አይደለም እንደ ፓርቲዎች መወዳደር የሚችሉትን እድል ጭምር ያጣውት ከመብዛታችን የተነሳ። ስለዚህ ይሄን ግምት ውስጥ አስገብቶ አንድ ኤሪያ ላይ ያለ አንድ ክልል ላይ ያለ ማህበረሰብን አሰባስቦ አቻችሎ ፕሮግራማቸውንና ማኒፌስቶአቸውን አቻችሎ ወደ አንድነት ቢመጡና ከዛ እነሱ ደግሞ ከጎረቤት ክልሎች ጋር በጋራ ግንባር እየፈጠሩ ከመጡ አገራዊ ፓርቲዎች ደግሞ እንደዚሁ ልዩነታቸውን አጥብበው በጋራ እነሱም እንደዚህ የሚቆሙ ከሆነ ይሄንን ስርዓት ለመለወጥ የሚገዳደር ጥሩ ጠንካራ ቁመና ላይ መድረስ እንችላለን። ይሄን የማናደርግ ከሆነ ግን ይሄ እረኛ እንደሌለው በግ ቀበሮ እየመጣ እንደሚወስደው ይሄ ጩሉሌ ማነው ዶሮ ጩሉሌ የመጣ ጫጭቶቿን ሲወስድ አንዳንድ እያለፈጃቸው መቼም አባት የላቸው እንዳለችው ነው የምንሆነው። አንዳንድ ይሆን ነው የምንከስመው። አንድ ፓርቲ ሲከስም ሌላው ፓርቲ እንኳን ከሰመ ደስ አለኝ የሚል ከሆነ ይሄ የፖለቲካ ምህዳሩን የበለጠ ነው የሚያጎሸው። ስለዚህ የክልል ፓርቲዎች በደንብ ይፈትሹ ተገናኝተው እኔ አማኑኤል አንድ አሳይመንት ሰጠዋለሁ በጣም የማከብረው ወንድሜ ስለሆነ እዛ ጋሞ ኤሪያ ላይ ያሉ ፓርቲዎችን የጋሞ ዲሞክራሲያዊ ፓርቲ አለ፣ የቁጫ ዲሞክራሲያዊ ፓርቲ አለ፣ እሱ አለ፣ ሌሎቹም አሉ እዛው ላይ ታላያሉ። እነሱን ሰብሰብ ያርጉና ጎረቤት ወደ ሲዳማ ክልል ይሉ፣ ጎረቤት ወደ ማዕከላዊ ኢትዮጵያ ክልል ይሉ፣ ጎረቤት ወደ ደቡብ ምዕራብ ኢትዮጵያ ክልል ይሉ። ይሄን ማድረግ ሲችሉ ከዛ ኤሪያ ላይ አንድ አቅም ያለው ኃይል ይዘው ይወጣሉ። ከዛ በኋላ ሌላውም እንደዚሁ ያደረገ ሲሄድ መጨረሻ ላይ ከሀገር አቀፍ ፓርቲዎች ጋር የተሻለ ቁመና ፈጥረን የስርዓት ለውጥ ማምጣት እንችላለን። ማጠቃለያውን ወደ አቶ ሴነሳ ልምጣና እርስዎ እንደ ፖለቲካ ሳይንስ መምህር አጠቃላይ ጤናማና ውጤታማ የፖለቲካ ስርዓት በሀገር አቀፍ ደረጃ ለመገንባት ምን አይነት ማሻሻያዎች ያስፈልጋሉ እንደ ሀገር? እንደ ማጠቃለያ እናንሳው። የመጀመሪያው ነገር በግራስሩት ሌቨል በፓርቲዎች ደረጃ የዲሞክራሲ ባህልን መለማመድ ያስፈልጋል። በፓርቲዎች መካከል በፓርቲ ውስጥ የዲሞክራሲ ልምምድ የዲሞክራሲ ባህል ከሌለ በእንቅስቃሴያቸው ውስጥ ከመንግስት ጋር በሚገናኙበት ጊዜ ዲሞክራሲያዊ የሆነ ግንኙነት ስሙዝ የሆነ ሰላማዊ የሆነ ግንኙነት ሊኖራቸው አይችልም። አንድ የፖለቲካ ፓርቲ ነው ተብሎ ሪኮግኒሽን ተሰጥቶ ሲመዘገብ ክራይቴሪያው መታወቅ መቻል አለበት፣ ጥናት መደረግ አለበት። ይሄ ፖለቲካ ፓርቲ በምን ዓላማ በምን ርዕዮተ ዓለም በምን ፖሊሲ በምን ፕሮግራም ይሄ ፖለቲካ ፓርቲ ሀገርን ይጠቅማል ህዝብን ይጠቅማል ወይ የሚለውን አይደንቲፋይ ለማድረግ የሚያስችል ክራይቴሪያዎች መቀመጥ መቻል ያስፈልጋል ማለት ያ ካልሆነ እንደ ሀገር ማደግ አይቻልም፣ ፖለቲካችንን መሰልጠን አንችልም፣ ጠንካራ ተቋማትን መገንባት አንችልም። አሁን ያለንበት ደግሞ የፖለቲካ ችግሮች ችኩቻዎች ግጭቶች ከዛም መውጣት አይቻልም አሁን ባለንበት መንገድ ማለት ነው። ስለዚህ የፖለቲካ ፓርቲዎች መብዛት መድበለ ፓርቲ ሊሆን አይችልም፣ የህዝቦችን ጥያቄ መመለስ አይችልም። እንደውም በተቃራኒ የግጭቶች መንስኤ የፖለቲካ አለመግባባት መንስኤ የኢኮኖሚ ችግሮችን በዛው ልክ ሊያስከትል ይችላል። ለውጭ ጣልቃ ገብነትንም በር ሊከፍት ይችላል፣ ሀገርን ሊያዳክም ይችላል፣ የእርስ በርስ ጦርነትን ወደዛም ሊያመራ ይችላል ማለት። ስለዚህ ይሄንን ማኔጅ ለማድረግ ያሉ የፖለቲካ ፓርቲዎች ተሰብስበው በርዕዮተ ዓለም የሚመሳሰሉ በዓላማ የሚመሳሰሉ በፖለቲካ ፕሮግራም የሚመሳሰሉ ፓርቲዎች አንድ ላይ ሆኖ ተሰብስበው ለሀገር ለህዝባቸው የሚሰሩበት መንገድ መፈለግ ያስፈልጋል የሚል ሐሳብ አለኝ። በጣም አድርጌ ነው የማመሰግነው ሶስታችሁም እንግዶቼ። አቶ አበባ አካሉ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ፣ አቶ አማኑኤል ሞጊሶ ደግሞ የወላይታ ብሔራዊ ንቅናቄ ፓርቲ ሊቀመንበር፣ አቶ ሴነሳ ደምሴ ደግሞ በአምቦ ዩኒቨርሲቲ
የፖለቲካል ሳይንስ ምሁር ነበሩ። ሶስታችሁንም በጣም አድርጌ ነው የማመሰግነው ስለ ውይይታችን። ክቡራትና ክቡራን ውድ ተመልካዮቻችን የዛሬው ዶት ስትሪም የተከታተላችሁትን ይመስል ነበረ። በተለይ በኢትዮጵያ ፖለቲካ ውስጥ የፓርቲዎች ቁጥር ምን መሆን አለበት በሚለው ላይ ውይይት ስናደርግ ቆይታ አድርገናል። እየተከታተላችሁን አብራችሁን ስለቆያችሁ በጣም አድርገን እናመሰግናለን። ውይይቱን የመራው ብሩክታዬ አብሬያችሁ ነበርኩ። በሌላ የዶት ስትሪም ፕሮግራም ዳግም እስከምንገናኝ በያላችሁበት ጤና ይስጥልኝ።